የሊሊ በሽታ እንግዲህ የዘመኑ በሽታ ሆኖ ተገኝቷል ማለት ነው። እንግዲህ በእርግጥ ቀደም ብዬ ነግራችኋለሁኝ የሊሊን በሽታ እና አሁን ባቡሬ የሚፈተንበት ሰዓት ደርሷል ማለት ነው። እውነተኛ አፍቃሪ ነው ወይስ አስመሳዩ አፍቃሪ ነው የሚለው እንግዲህ አሁን ሰዓት ላይ ነው የሚለየው ማለት ነው። እውነተኛ ፍቅር ከሆነ ከነ ህመሟ ይቀበላታል። አስመሳይ ከሆነ ግን ህመሟን ሲሰማ ጥሏት ይጠፋል ማለት ነው። በእርግጥ ገና ባቡሬ የሊሊን በሽታ ገና አልሰማም አላወቀም። እና ሊሊ አደይ ብቻ ነች ያወቀችው። አደይ እንግዲህ ወደ ዶክተሩ ነይ ቶሎ ብሏት ሄዳ ነበረ። ነገር ግን ዶክተሩ እሷን እንድትንከባከባትና ካጠገቧ እንድትሆን እንጂ የበሽታውን አይነት ሊነግራት አልነበረም። በመጨረሻም እንግዲህ ሊሊ ራሷ በራሷ አንደበት ነግራታለች ማለት ነው። እናም አሁን ሊሊ ተስፋ ቆርጣለች። ይሁንና ግን ተስፋ ከፈጣሪ አይቆረጥም ማለት ነው። ምንም ቢሆን ታጋሽ ከሆን የማንፈልግበት ሳይሆን የምንፈልግበት ቦታ እንደርሳለን ማለት ነው። አሁን እንግዲህ አደይም ግራ ተጋብታለች። የራሷን ህይወት ወደ ኋላ ወደ ጎን ብላ ለሊሊ እየተጨነቀች ያለችው ማለት ነው። ዴብም አይበቃም እንዴ ሁል ጊዜ ሊሊ ሊሊ እንጂ የኛ ህይወት አያሳስብሽም እንዴ ብሎ ሲያናግራት ነበረ። ይቅርታ ማሳሰቤ እኮ አይቀርም፣ ነገር ግን አሁን ባለሁበት ሁኔታ ሊሊን እያየሃት እንዴት ብዬ ነው የራሴን ህይወት ላስብ የምችለው እያለች እንግዲህ እሱንም ለማስረዳት ሞክራለች። ይሁንና አሁን ሽማግሌ መላክ አለብኝ ብሎ ነግሯታል። እሷ ታዲያ አይ አሁን ሽማግሌ መላክ የለበትም፣ በመጀመሪያ እኔ ክፍለ ሀገር ሄጄ እናቴን ማሳመን አለብኝ ባለችው ሰዓት ችግር የለውም አባትሽ በእኔና ባንቺ ደስተኛ ነው ሲላት፣ አይ እሱ እያስመሰለ እንጂ በእኔና ባንተ ደስተኛ አይሆንም ብላ እንግዲህ ግግም ብላለች። በእርግጥ ይሁንና ዳይመንድ አሳምሮ ስለነገረው ለአደይ አባት የአደይ አባት አሁን ዴብ ሀብታምና ዲያስፖራ ስለመሰለው አሁን በጣም ደስተኛ ሆኗል። እንደውም ቶሎ ፈጠን በል ጉዳይ ካለ ፈጠን ብለ ነገረኝ ሲለው ነበረ። እና አደይ ግን በፍጹም እያለች ትገኛለች። እንኳን ላንተ ቀርቶ እዛ ባላባት ሀብታም እምቢ ብሎ አይደለም ወይ? እንደገና ደግሞ ይሄን ያንተን ትዳር ከሰማ እነዛም ደግሞ አያስቀምጡንም። በፊት የተከለከሉት ሰዎች ሌላ ችግር ይፈጥራሉ። ስለዚህ መጀመሪያ እኔ ራሴ ሄጄ እናቴን አሳምኜ ከዛ በኋላ ነው ሽማግሌ የሚላከው ብላ ትነግረዋለች። እሱም ታዲያ ነገሮቹ ፈጠን እንዲሉ ሲነግራት ነበር። እኔና አንቺ አብረን የምንሆንበት ቀን በጣም ናፍቆኛል እያላት ነበረ። እሷ ግን አሁን ትኩረቷ ሊሊ ላይ ነው ማለት ነው። ጓደኛዋ ሳትሆን እህቷ ማለት ነው። እንደውም ዶክተሩ በጣም የሚገርም ጓደኝነት ነው። በዚህ ዘመን እንደዚህ አይነት ጓደኛ ይገኛል እንዴ? እንደውም እኮ አንቺ ታላቅ እህቷ ነበር እየመሰልሽኝ ብሎ እንግዲህ ዶክተሩ የሊሊን እጅ እየዳበሰ ነበር። ዶክተሩ ምንም አላማረኝም በነገራችን ላይ። በመጀመሪያ ዶክተር መኪና ውስጥ ሆነው የፍቅር እናት እየተመለከተቻቸው ነበረ። ይሄ ነገር ምንድን ነው? ወዴት እየሄደ ነው? እያለች ስትከታተላቸው ቆይታ ከመኪናው ወርዳ ወደ ዴብ ስትመጣ ከዴብ ጋር ይገናኛሉ። ዴብም የት እየሄድሽ ነው እያላት ነበረ። ከሊሊ ጋር እየመጣው ነው ስትለው ከዛ እንግዲህ የፍቅር እናት ከች ትላለች። እንዴ አዴ ከማን ጋር ነበርሽ ብላ እንግዲህ እዛው ታዋርዳታለች ማለት ነው። ያኔ ታዲያ የዴብ ቅናት ግንፍል አለ። የት ነሽ እንዴ? ሊሊ ጋር ወደ ሊሊ ከሊሊ ጋር እየመጣው ነው አላልሽኝም እንዴ ብሎ እንግዲህ ያፋጥጣታል። አይ እንደዛ እኮ አይደለም ማለት ያው የሊሊ ዶክተር ላናግር ሄጄ እኮ ነው በምትለው ሰዓት ታዲያ የሊሊን ዶክተር መኪና ውስጥ ነው እንደ ማናገር ያለብሽ ሆስፒታል ነው እንጂ ሲላት፣ አይ በግል እኮ ላናግርሽ ስላለኝ ነው ትላለች። አይ እንደዛ አይነት ነገር እንዳይለመድሽ ብቻሽን ከሱ ጋር እንዳትሄጂ ብሎ እንግዲህ ያስጠነቅቃታል። እሷም እሺ በጣም ይቅርታ ያው እኮ እሷ አልናገር ስላለች እኮ እሱ ልጠይቀው ብዬ እኮ ነው ምናምን ስትለው እንግዲህ ያው ወንድ ልጅ የዋ አይደለ ወካክ ብሎ በቃ እሺ በቃ ይቅርታ ይጠይቃታል ማለት ነው። ያው እንግዲህ ሊሊም
አሁን ምንም ዝም ብላ እያለቀሰች ትገኛለች። አንዴ በበሽታዋ ታስባለች፣ አንዴ ደግሞ ስለ ባቡሬ ታስባለች። ባቡሬ ከዚህ በፊት ያስታወሳትን የማፈቅራት ልጅ አለች፣ የምወዳት ልጅ አለች፣ ላገባ ነው ያለውን እያስታወሰች እያለቀሰች ባለችበት ሰዓት ባቡሬ ይመጣል። ባቡሬም ስለ ጤናዋ እንዴት ነሽ ብሎ ይጠይቃታል። እሱም ወደ ስራ ሊሄድ ነው። ስራ ምን ስራ ነው? ስራውን ገና አልነገራትም። ያው ተግባራዊ ካደረገ በኋላ ካስተካከለ በኋላ ነው ሰርፕራይዝ የሚያደርጋት ስራውን ማለት ነው። እና እንዴት ነው አፍቃሪ ነገርካት እንዴ ስትለው ገና አልነገርኳትም፣ እንደው ደረቅ ልጅ እኮ ናት ብታይ እያለ ሲላትም ነበረ። ያው እሷም መሆኑን አላወቀችም። ብዙ አጋጣሚ ፍቅሩን ቢገልጽላት የሁላችንም ሀሳብ ነው። ባቡሬ ብዙ አጋጣሚ ፍቅሩን ቢገልጽላት እና የሊሊ በሽታም ባቡሬ መስማት አለበት ማለት ነው። ገና አልሰማም። እሷን በሽታም እንድታመመች የሚያውቀው ነገር የለም። በመሀል እሱ እየተጨናነቀ ነው ያለው ማለት ነው። አሁን አደይ ብቻ ነች የሰማቸው እንጂ ሌሎቹ አልሰሙም። እንዲያውም ይቺ ሞጥሟጣ ቤዛ ማለት ነው አደይና ሊሊ ውጭ ቆመው በሚያወሩበት ሰዓት በመሀል መታ ምንድን ነው ከሳሽሳ አለች። እንግዲህ እሷን ለማሸማቀቅ እሷን ሊሊን ለመንካት ያክል ማለት ነው። እና አደይም የዋዛ አይደለችም እና ምን አገባሽ ሂጂ ካጠገባችን ብላ ታባርራታለች። እንደዛ ስትላት ግን ቅስሟ ስብር ነው ያለው ማለት ነው ሊሊ ማለት ነው። እና ታሞ የታመመ ሰው መክሳቱ የማይቀር ነገር ነው። እና እንግዲህ ቤዛም የአደይን ቤተሰቦች እንደ ስማቸው ብዙም አይያዙኝም አዲሶቹ ማለት ነው። እነሱን አከራይታ እንግዲህ ገንዘባቸውን ልትልጥ ፈልጋለች። እንደገና ደግሞ ማን ነው የምትባለው ብቻ ሁለቶችንም ለማለያየት አላማ አላቸው። ቤዛ ከወንድሟ ማለት ነው ያከራዩቸውን ሰዎች ጓደኛ ያው ፍቅረኛሞች ናቸው። ሁለታቸውንም ግን ለማለያየት ይጥራሉ ማለት ነው። አለያይተው እንግዲህ የሶስት ወር አስቀድመው ገንዘብ ስለተቀበሉ ገንዘባቸውን ለመብላት ለመስራት ተመካክረዋል ማለት ነው። የቤዛ ወንድምን በነገራችን ላይ አይን አውጣ ነው ማለት ነው። እንግዲህ ዘው ብሎ እና ፍቅር ቤት ሄዶ ይሄም አልበቃው ብሎ የፍቅር አልጋ ሄዶ ቁጭ ብሏል። ከዛም በኋላ እቺው የብርሃን ጓደኛ ማለት ነው ማነው ስሟን ብዙም አያያዘኝም ማለት ነው። እንግዲህ የቤዛ ወንድምና የብርሃን ጓደኛ ፍቅር አልጋ ላይ እሱ ቁጭ ብሎ እሷ ቆማ እንግዲህ የፍቅር እናት ደርሳባቸዋለች ማለት ነው። ምን አይነት መልስ እንደሚመልሱ ብቻ አብረን የምናይ ይሆናል። በእርግጥ የቤዛ ወንድም የሚለው ስለማያጣ ውይ መጽሐፍ እኮ ልወስድ መጥቼ ብሎ ያሳመነው አይቀርም። የፍቅር እናትም የዋህ ስለሆነች የነገሯትን ነው የምታምነው። ይችም ደግሞ አይ ሮማንን እኮ ፈልጌ መጥቼ ትላለች። እንግዲህ መልስ አያጡም ማለት ነው። እናንተ እንደ ቅምጥል በጣም አፈላች ማለት ነው። እውነት ለመናገር ቅምጥል ምን ሆና ነው ኪንጎን አሰቃየችው እኮ ማለት ነው። ለሳ ብሎ ሰርፕራይዝ አዘጋጅቶ ከዛም በኋላ እንግዲህ የሰርፕራይዛቸውን ተከበሩ በኋላ ጠጥተው ሰክረው ሁለታቸውም ተኝተው ከእንቅልፋቸው ሲነሱ አንድ ላይ ነው ያደሩት። ስለዚህ ኪንጎም ድንግጥ እሷም ድንግጥ አንስቼ ስልቅጥ አለ ያገሬ ሰው። ሁለቶችም ተደናግጠው ጭራሽ ኪንጎን በጥፊ ምን አደረከኝ እያለች እንዲያውም ባጓሮ ነቀለች። በፊት ለምን አትወደኝም እያለች ተኋላ ስትከተለው ነበረ። አሁን ከወደዳት በኋላ ደግሞ መከራውን እያሳየችው ነው። ቅምጥል በጣም አላበዛችውም እንዴ? ቅምጥል ማለት ነው። አንዴ ከኔ ጋር ሁን አንዴ እያለች ትንታለች። በኋላ ፍቅር ካስያዘች በኋላ አሁን ያዙ ይለቀቁኝ ማለት ምን ማለት ነው እንዴ? ዳይመንድንም ጥምት ያደርጋ ይዘዋለች። እሱ ለነሱ ደስታ ደፋ ቀና እያለ እያየነው ነው ሰውን ለማስደሰት እነሱ ጓደኛውና እሷ እንዲደሰቱ ብለው ያን ነገር የሚያደርጉት ማለት ነው። ግን ከህይወታችን ወጣ እያለ ጭራሽ ስታመናጫጭቀው ነበረ ማለት ነው። እሱም ታዲያ የዋዛ አይደለምና በፊት ለምን አታፈቅረኝም እያልሽ ስትከታተዩ ነበር። አሁን ደግሞ ምን አርግ ብለሽ ነው የምታሰቃየው እያለ መልስ ሰጥቷታል ማለት ነው። በነገራችን ላይ አሁን እኔ ያሳሰበኝ የሊሊና የባቡሬ ሁኔታ ነው ማለት ነው። ሌሎቹ እንዲያሻቸው ግን ሊሊና ባቡሬ ያሳዘኑኝ ማለት ነው። ገና አሁን ሁለታቸውም ተፋቅረው ደስተኛ መሆን ነበረባት ሊሊ ማለት ነው። የጀማ
እንዴ ምን ሆኖ ነው ይሄ ዳይሬክተሩ ማለት ነው እንዴ? በፊት ቤተሰቦቿን ገደለባት። ከዛ በኋላ ደግሞ ፍቅረኛዋን ወሰደባት። አሁን ደግሞ እንደገና ሌላ በሽታ ሰጣት። እንደገና አሁን ደግሞ ከባቡሬ ጋር እየተፋቀሩ ነበር። ስለዚህ ፍትህ ለሊሊ ሊሊ ደስተኛ ህይወት ይገባታል ማለት ነው። ሊሊ ደስተኛ ህይወት ይገባታል። ስቃይ ይብቃት ሊሊ ማለት ነው። እንዴ አላበዛቸውም እንዴ? በጣም አበዛው። ይሄ ጸሐፊው ነው ወላድ ዳይሬክተሩ እንዴ? ፍትህ ለሊሊ ሊሊ ይበቃታል። ከበሽታዋ ምትዲያንና ከዛ ባቡሬ የፍቅር ጥያቄ ያቀርብላት። እሷም ስለምትወዱ ስለምታፈቅረው ፍቅሩን ትቀበለው። አንድ ላይ ይሆኑ፣ ይጋቡ፣ ይውለዱ እንጂ ዝም ብሎ ሁልጊዜ ለቅሶ ይገባል እንዴ? ለሊሊ ሁልጊዜ ለሷ ለቅሶ። በእርግጥ በዚህ ዱንያ ላይ ስትኖሩ መልካም ሰው ፈተናው ብዙ ነው። ጥሩ ሰው ፈተናው ብዙ ነው። ክፉ ሰው ነው ደስተኛ ሆኖ የሚኖረው እንጂ ማለት ለጊዜውም ቢሆን ክፉ ሰው ደስተኛ ሆኖ ይኖራል። መልካም ሰው ደግሞ ሁሌ ለቅሶ ነው። ያው በዛኛው ሀገር ደስተኛ ይሆናል ነው እንጂ መልካም ሰው ሁሌም ቢሆን የተሰቃየ ነው። ለማንኛቸውም ቀጣይ ክፍል በጉጉት እንጠብቃለን ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ቪዲዮውን ላይክ እና ሼር አድርጉት።